ንጣትሽን ነው የሰውነት ቆዳሽ ልሙጥ ስለሆነባቸው ነው። እነሱ እኮ ዜብራ እየተባሉ መጠራት ሁሉ አለባቸው። እውነት ልሙጥ ደስ ይላል። እናቴ ላይ ታሊ ሰውነት ከለሯ እንዴት እንደሚያምር ንጹህ ከለር እና እነሱ ዜብራ እየተባሉ መጠራት አለባቸው። አንዳንዶቹን ተጠንቅቄ ስለማውቃቸው ነው። ወደ ሆዴ ጉዳይ ስንገባ ሆድዬ አሁን ያለበት ሁኔታ በጣም ትንሽ ያስቸግራል። ከዚህ በፊት የደረሰበትን ጉዳት ታውቂያለሽ። ስሟ በማይጠቀሰው እህታችን ስሟንም ማንሳት አልፈልግም፣ ሰሞኑን ጸብ ስለሆነ በታኮ ጫማ አስጨፍራው ወለል ላይ ወድቆ ወገቡ እንደተሰበረ እንዲሁም መካኒካል አልሰማሽም እንዴ? አዎ በታኮ ጫማ ምናምን ስትል የዛኔ ታኮ ጫማ ልብሶ ሲጨፍር እንዴ ተንሸራቶ ወድቆ ወገቡ ተሰብሮ የደረሰበትን ሁላችንም እናውቃለን። አሁን ደግሞ ሌላ በደል ነው። ይህ ወንድማችን ከጎኑ በመሆን እግዚአብሔርን በጣም ያራዳ ልጅ ስትሆኝ እኮ ለሰው ክፉ አታስቢም። አንዳንድ ሰዎች ክፉ ናቸው። ከተለያየሽ በኋላ ስምሽን ያጠለሻሉ፣ ስምሽን ያጠፋሉ። እሱ ሲናገር አልሰማሽውም እስካሁን። አሪፍ ሴት ወይኔ ጻፈችልኝ አንተ ውሻ አለችኝ። እናቴ ትሙት አንተ ውሻ ብላ ጻፈችልኝ እና ወድዬ ጂጂ ገደለች። ጂጂ ይቅርታ አሳስታይ ነው፣ ሄለን አሳስታይ ነው። ያው ደረቷን እንዲግልብጥ አድርጋ መታዳ እኔ ደግሞ ታውቂያለሽ በንጹህ ገላ ተሸፈን። አዎ ሄሉዬና ግን እናቴን እንደ ጂጂኪያ የሚወደው ሰው የለም፣ የሚያከብረው ሰው የለም። በክፉም አታነሳም። አሁን ጭምር ስለሱ በጎ ነገር ነው የምትናገረው። ጂጂዬ እወዳታለሁ። እናቴ ትሙ ጀለሴ ነች። አሁን ስለጻፈችልኝ ጠብቆ ያገኛሉ አለች። ጂጂ እናቴ ትሙ ስላንቺ አንድ ቀን መጥፎ ሄለን ነች ሲጀምር። እናቴ ትሙት እንደዚህ አይነት ነገር እንድናገር ያደረገች ታውኩት። በቃ እናቴ ትሙት እየጻፈችልኝ ነው። ሄለን ናይ ወይ ቦልካት ወይ እንደ ጴንጤ አይን ጨፍነ ነው የምታወራው። ጂጂን ወዳታለሁ። ጂጂን ወዳታለሁ። ያ ሌላ ቶፒክ ላይ በነፃነት እንድታወራው ነው የምፈልገው። ገባ እንደው ዋቀጅ የምትመላለስበት ሆደ የለም። እርግጠኛ ኮንኩ እንደምቆምለት ታውቃል። አሁን ባርበሪ የተባሉ ሴትዮ ጋር እኮ ፍቅር ጀምሯል እኮ ቦስ። አልሰማሽም እንዴ? እናቴ እትዬ ባርባራ የጂጂርግ ቦስ ሚውትህን ታነሳለህ ወይ? ገደለች እናቴ ትሙ ሰው አታርገኝ። ያ ጨርሽ ብዬ እኮ ነው ጅቦ። ቦስ እያራዳ ልጅ እዚህ እኮ የሆነ ጃስ አለችኝ እኮ ጂጂ ቆይ ያገኛለሁ አለች እናቴ ትሙት እንጂ በሂል ጫማ ጭንቅላትን እንደቆፈረች ሁሉ ነገር ቦስ እያራዳ ልጅ እና ሄለንዬ ወድሻለሁኝ። ሚኪ ስለገባ እድሉን ለሚኪ እንስጥ። ጂጂዬ አክባሪሽ ነኝ። እናቴ ትሙት አክባሪሽ ነኝ። ሆዴን እኮ ትወደዋለች አሁንም ጭምር ታውቂያለሽ። አንተ ተምች ቀደም ጠየቁ መሰለ ጅቦ ስንት ፐርሰንት ነው ወደ አንተ ህይወት የመመለስ እድላቸው ያለ አልኩት። ፐርሰንቱን አልተናገረም እና ስለተጠራጠርኩ ልብሶችን ወስዳለሁ ያልኩት ጂጂኪያ ልብሱን አሁንም እንትን አላለምና ለምን አንድ ሰው ልብሱን የሆነ ቦታ የሚተው ነገ መጥቼ ለብሳለሁ ብሎ ስለሚያስብ ጠቅሎ ከወጣ መጀመሪያም ተጣልተው ነው የወጡት ማለት ነው። ኖ ከሰላም እኔ ይቅርታ አድርጉልኝ። እኔ እዚህ ጋር አሁን ፐርሰናሊ እኔ ይቅርታ አድርጉልኝ። ከእናንተ እሻላለሁ ብዬ አስባለሁ። በዚህ ደረጃ ገምታችሁኝ ስትጠይቁኝ ከኔ ጋር ስታወሩ እኔ ከእናንተ የተሻልኩ ነኝ ብዬ ነው የማስበው። ለምን መሰላችሁ? አሁን የምትጠይቁኝ ጥያቄ ፍጹም የሆነ የወረደ ነገር ነው ማለት የሆነ የምትጠይቁኝ ትክክለኛ ነገር ካለ ልመልስላችሁ፣ ወይ ደግሞ ሉጣና በቃ እኔ ጥያቄ ያለኝ ቦስ። ቆይ እኔ ያለኝ ቆይ አዳምጠኛ። ሄሉሻ ሰላም ብያለሁ። አዳምጣችሁ ነበር መልስ ቦስ። መጠየቅ አልችልም? እችላለሁ። አዳምጠኝና እችላለሁ። እሺ እስካሁን ድረስ ብዙ ሰው ስለምሰማ ስለነበር ነው። ፐርሰናሊ የምጠይቁኝ ጥያቄ የወረደ ነው። በቃ የሆነ እኔ የሚመጥነኝ ጥያቄ ብጠይቁኝ ደስ ይለኛል። እኔ እኮ ልጠይቅህ ነው። ለምን ታዲያ አፋፌን ትለኛለህ? እኔ ልውረድ ሚኪ፣ እኔ ልቅደምህ። ቅድ የለም። እሺ ሂድበት። እግዚአብሔር ይባርክ ሚኪ፣ እግዚአብሔር ይባርክ። አንተ መልካም ሰው ሆንክ። እንዲሁ ታስተው ብንጠያየቅ ብናወራ ደስ ይለኛል። የሆነ እሺ
ስማ ቦስ ጫማ የምታወሩልኝ ከሆነ ሄልዬ እኔ አንቺ ለምትፈልጊው 10 ሰዎች 10 ጫማ ልክልሻለሁ አዳዲስ እግዚአብሔር ነው እንጂ ያረጋዋል እኔ ቃል ነው የምገባልሽ እውነቴን ነው እንጂ ግን ስለ ልብስና ጫማ አይደለም አሁን እዚህ ጋር ማውራት ያለብን እኛ በሚመጥነን ደረጃ እናወራ ብዬ ነው አላቅም ጅቦ ብቻ ነው አረብ ሀገር ያለው እናንተ ትንሽ አደጋገር ያላችሁት ያው ሱቅ ባያድግም እናንተ ትንሽ ከሀገሩ ጋር እናድጋለን ኢትስ ኦኬ ዘማ ቦስ አንድ ጥያቄ ልጠይቅ በእግዚአብሔር ይሄ ፐርሰናሊ ጥያቄ አይደለም እውነት አሁን አንተ ላፈቀርካቸው አብረሃቸው ለኖርከው ሴቶች ምናምን ክብር አለ አውቃለሁኝ ማንም እንዲናገራት ማንም እንዲተቻት አትፈልግም ጂጂንም እሷን ግን ከሁለቱ ለአንተ ጥሩ ልብ ያላቸው ማን ናቸው ይሄ ጥሩ ጥያቄ አይደለም ይሄ ፐርሰናል አይደለም በቃ መልካም ልብ ያላት ለአንተ አሁንም ጭምር የምታስብልክ ሴት ማን ናት ከሁለት ጅቦ ምን ጥያቄ ነው በጣም ከባድ ጥያቄ ነው እናቴ ትሙት ቀላል ጥያቄ ነው አሁን ከእንትናም ጋር ተለያይተሃል ከጂጂም ጋር ተለያይተሃል ግን ለአንተ መልካም ልብ ያላትና እስካሁን ጥሩ ነገር የምታስብልህ ማን ናት እኔ አውቃለሁ አንተ ሳትናገር ሁለቱም ለኔ ጥሩ አላቸው ሁለቱም መልካም ተሳስተሃል የተሳሳተ መልስ ሰው ስለምታከብር ያራዳ ልጅ ስለሆንክ ነው እንጂ የምትበልጠው ጂጂ ናት እኔም ጂጂ ነው የምለው እናቴ ትሙት ጂጂ ነች ትቀልዳለህ እንዴ ቆይ እኛ እንደዛ እንበል ቦስ ነው ሁለቱም ለኔ ጥሩ ፍቅር አላቸው ያለው እንደዛ ልክ እንዴ በጣም አልሰማሽም እንዴ ሄሉ እንደዛ እኮ ነው ያለው ሲሰድባት ነበረ የምትወደውን ሰው ደግሞ ታበሳጨዋለህ ትሰድበዋለህ ሪሌሽን ትዝ ይላል ጅቦ ሪሌሽን እንኳን የለንም ሲል ፎቶ ለቀቀችለት ትክክለኛ ፍቅር ሲኖር እኮ ነው አንድ ነገር አንቺ ከምትወጂ ሰው ጋር ስትለያይ እግዚአብሔርን ቅጥል ስለምትይ እሱን ለማናደድ ርቀት ያክል ትሄጃለሽ እና ምን ያህል እንደምታፈቅርና ለአንተ ትልቅ ቦታ እንዳለት ክሬዲት እየሰጣት ነው ማለት ነው እሱም አለው ቀልጃለሽ እንዴ እኔ ከምጠላት ሴት ጋር ስለያይ ስሟን ሁሉ ማንሳት አልፈልግም ታውቂያለሽ ከምወዳት ፍቅረኛ ጋር ስለያይ ግን እሷን ለማናደድ የማልፈነቅለው ድንጋይ ነው ይሄን ሚኪ ይናገር አመሰግናለሁ እውነትህን ነው ማትወደውን ሰው ዞር ብለህ አታየውም ግን በፍቅር ተነሳ ቄጤን ሁላ ነከሰ ያለችው አሁን መልስ መጣ ወይ ጉዲ እሺ ቦስ ሬዲ ነህ ለኔ ጥያቄ ታኩ ላይ ትንሽ መዝናናት ማለት ሰው ዝም ብሎ በደረቁ ሰው እንዳልኩ ነው አሁንም ከዚህ በኋላም ለኔ እኔ ይወለ በመድር ላይ ሁለተኛ እድል ተሰጥቶኛል ምለው ከእግዚአብሔር አሁን በጣም ፍጹም ጤነኛ ነኝ በህይወቴ መጥፎ ምለው ሰው የለም ወደፊትም ደግሞ መጥፎ ምለው የለም ለኔ መጥፎ ሰይጣን ነው ሰው ልጅ ማወቅ ያለበት ሰይጣን ነው እንጂ ሰው መጥፎ አለ ብዬ አላስብም ያን የተረዳሁት አይገርማችሁ ሚኪ ጥያቄን ጠይቅ አላስጠይቅ እኮ አለ እንዳልሆነችና እንደምታፈቅር አሁን ካመንክ የቂጡንም ማመን ካልቀር ሲሪየስ እንዴ ደባብሰን ለምን አልፋል ካመንከው የእውነት እንደዚህ አምነን ለሷ ምስክርነት ከሰጠ ይሄንንም ስጥ እግዚአብሔርን ስጥ ለማሳቅ አይደል እንደዚህ ነው እንደስረግጣት ሙሉ ልጅቱ ለአንተ ጥሩ መጥፎ ሰው ናቸው ወይ መጥፎ ናቸው ወይ የግዴታ መጥፎ ማለት አለብን ለኔ መጥፎ አይደሉም እውነት ለምን ስለ ከጂጂ ጋር ስትለያያውን በጣም ተናግራል በጣም እንትን ብላል አሁን ግን ማለት ይሄ ነክሳል አልነከስክም አሁን በዚህ ሰዓት ላይ ማንንም መጥፎ መልበት ሰዓት አይደለም ለኔ ሁሉም ሰው በህይወቴ ያለፈው የራሱ ጎን አለው እኔ ባየሁት መነጽር አንተ በእኔ ባለፍኩት መነጽር አንተ አላለፍኩም እኔ ባየሁት መነጽር ሁሉም ለኔ ጥሩዎች ናቸው አንዱን ከአንዱን ከሌ ማበላለጥ አልፈልግም ሁሉም ለኔ እና ለምን ስሟን ስታጠፋ ነበር መጀመሪያ ታዲያ ጥሩ ከሆነችልህ ይሄን ለምን አትመልስም ስለሚቀና ይወዳታል የማንንም ስም አላጠፋውም አጥፍተሃል ብዙ ነገር በጣም ብዙ ነገር ሄለን እዚህ ጋር ፍርዲስ ሄለን ለምን አትፈርጅም ለምን አንቺ አትፈርጅም ይሄን ድምጽ አወኩት ቆይ እንዴ እነቱና የት ናቸው ቆይ ይሄን ድምጽ አወኩት ምን አለ መሰለ አንድ ሰው ማለት እነቱ
ስሙን ለምሳሌ ምንድነው እሱ አይደል እንደዛ ብሎ ስም ያወጣው? ኤግዛክትሊ ሚኪ ለምሳሌ አሁን ከቲቲ ጋር ሊረጋገጥ ይችላል። ሶ ሚኪ ለቲቲ ቲቲ ለሚኪ የሰጠችው ስም ሚኪኛ ተቀብለን ነው አሁን ከሚኪ ጋር የምናወራው። እና ትስጠኛ አንተ እኮ በሴት ሬንት እኮ ነው የምትኖረው። አየ ሚኪ ገባ አይደለ? ውሸት ነው። ዝም በለው ሌባ። ስማ አንተ እኮ ሬንት ከፍለውልህ እኮ ነው የሚያኖሩ። አንተ ወራዳ። ሚኪ የተሰጠው ስምን እኛ ብንቀበለው ከሚኪ ጋር ዛሬ ቁጭ ብዬ አላወራም። ስማ ፖስት አመት ለምን ቀማላም ደግሞ ልታወራ ነው? ፖስት አመት ለምን የራስ ቤት የሌለ ውሻ እንደተማረ ሰው ስናወራ የምናገረው ገባ አክሴፕት አድርገን ነው የምናወራ ያለው እንደ ወንድ ልጅ ስለምናስብ ማለት ነው። ወንድማ አይደለም አንተ በሬንት አትከፍልም። እኔ አይተህ ከሆነ ጅቦ ቆይ ሚኪ ወደ እንትና እንዳልተሳጠረው እሺ እኔ በጣም ስለገረመኝ ነው እኮ እግዚአብሔር ለመሰለ እኔ የእነሱን ቤት ታሪክ ታውቃለህ እኔ ጋር ነው ያለው እና ልክ ጂጂ ስገባ እያየሃት ነው አሁን ስገባ በውስጥ ጽፋ ስገባ ለእሷ ክሬዲት አታጣይ አወዳታለሁ አውቀሽ ሆን ብለሽ ልታጣይኝ ህይወቴን ልታበላሽ እናቴ ትሁን ጅቦ ገባች እኮ ዝም በይ አላቀሽም እንዴ አንቺን አላቀሽም እንዴ ሰው ለሰው ልታጣይ አየ እሷን ገባች ስለው ጅቦ ራሱ ተቀየረ ጋይስ ወንዶች ይቀየራሉ እና ልክ ሲያት እንደዚህ ሐሳቡን ከቀየረ ፊት ለፊት ጣሊያን ቢያገኛት ዋት አፕን ጋይስ ቀረ የሚል ቴሌፎን ነው የምንሰማው ማለት ነው ያ ነገር እኮ ቀረ ሄሎ አንድ ነገር ማለት የምፈልገው አንቺ ጥሩ ፍርድን ያረግሽው ቢካዝ መጥፎ ነገር ቢልም አንቺ ከሷ ጋር ባትስማሚ ያሉትን ነገሮች ስለፈረጅ በጣም አክብሬሻለሁ። እኔና አንቺ ድሮ ትንሽ ተለያይ የመልስ መተሰጣጠናል ግን አክብሬሻለሁ በጣም ግን ይሄ ወራዳ ቢል እንኳን ማይከፍል ቢል ባይከፍል ማለት ነው ሴት እንደ ህፃን ልጅ ሴት ግራጡት ውስጥ ሚተኛ ወራዳ ወንድ ነው ያልካለበት ምን ነው ታው ሚኪ ነው አይ እኔ እውነት ነው የማወራው ይሄ ወራዳ ወንድ ነው እኔ ሚኪ ይቅርታ አድርግልኝ እንደ ወንድ ልጅ አክሴፕት ስላደረኩ ነው ኖ አንተ ወንድ አይደለህም ቢል እኮ አትከፍልም እኮ አልኩ ግራጡት ውስጥ ምተኛ ሲጋራ ምትለቅም ቀማላ ይቅርታ አድርግልኝ የተሰጠ ስምም አለ ከተሰጠ ስምም አንፃር በጣም አክሴፕት አድርገን እንደውም ሄለን አከበረች እስካሁን ቆየህ እዚህ ቤት ሲጀመር እንደ ወንድ ልጅ ማውራት ከቻልክ ጥፍርህን ምናምን የሆነ ምናምን ጥርስህን እያሳየህን አይደለም እንደ ወንድ አውራን እንደ ወንድ እንመልስላለን ያለበለዚያ ይሄ ቆሻሻ ሄሉዬ እኔ ማለት የምፈልገው ይቅርታ አንዳንድ ስጽፍልሽ የነበረው ይመስለኛል ቦስ ለምንድነው አቴንሽን ፈልጎ ነው መሰለኝ ለምን ቀጥታ ቢመልስ ለሁሉ መልስ ነው ይሄ ሁሉ ሰዓት የፈጀ ነው አሁን ለምንድነው በቃ አቴንሽን በጣም ስለፈለክ ነው እንጂ ቀላል ጥያቄ ነው የጠየቀች ቴንክ ዩ እውነት ነው ለምን እንደሆነ አላቅም እኔ እንትን አይደለም ግን ቀላል እነሱ ይመልሱ የነሱ ጥያቄ አይደለም ይሄ ያንተ ጥያቄ ነው ግን ለምን እንደሆነ አላቅም ይሄ ሁሉ ሰዓት የፈጀው እኔ እንደዚህ ጥሩ መሆን ፈለክ ይሄ እኮ ጥሩና መጥፎ ለመሆን አይደለም ስማኝ አንድ ጊዜ የኔ ተራ ነው ጥሩና መጥፎ አይደለም ይሄ እንደዚህ ነው ወይ ስትል በቃ መልሱን ብትሰጥ እንትን አይደለም ጥያቄ የነበረው ሄለን የጠየቀች ለአንተ የሚገባ ጥያቄ ነው ለሌላ የሚገባ አይደለም አሁን ከጂጂ ጋር ሁሉ ብልሃት ጥሩ መሆን ምን ማለት ነው ወይ ከዛሽ ጋር ስለተጠላ ያችን እንትን ለማለት ነው ያችን እንዲሰማት ልታረግ ነው ወይ ማርዬ ሊሰማት ልታረግ ነው ወይ አንድ ልንገርሽ አሁን ጂጂን በዛ ደረጃ ያጠለሸው ስለሚወዳት እንዴ ምን ብለዋለች ምንድነች አሁን ምን ትላለህ የሷ ስህተቴ ነች ብለሃታል ሄለን ቤት አሁን ያ ጠይቄው አንድ ጊዜ ላንተ በአጠቃላይ ምን ነው ሲባል የህይወት ስህተቴ ነች ብለሃል አሁን ደግሞ በጣም እኔም ራሴ ለዛ ነው አስገብኝ ያልኩት በጣም በቃ እውነቱን አውቀሽዋል ቴንክ ዩ ኖ አሁን ግን ይሄ ምንድነው አጭር ጥያቄ ቢሆን ወደ ጨዋታ ወደ ምናምን እንገባ ነበር አንተ ግን በጣም አቴንሽንን ፈልገህ ወይ ለመታወቅ ፈልገህ ይሁን ምናምን ኦሬዲ ትታወቃለህ ጥሩ ሆኜ ልምጣ እንደ አዶናይ ብለ እንትን አይደለም አዶናይ ሲጠየቅ ትክክለኛው መልስ ይመልሳል ለእናንተ ትክክለኛ የሱን እንትን ልትፈልገህ ነው ሌላ ያሰብኩትን ያልሽው ማነሽ ቴንክ ዩ
እኔ እንኳን እኛ ጂጂን የጠላናት ዋና ሄለንዬ ሚኪን አስገቢው አይደለም። ዝም ብለህ ዙሪያ ጥምጥም ሄድክ። ጥሩ ልሆን አልክ። አዶናይ ጋር መድረስ አልችልም፣ ግን ለምን አትችልም? ትችላለህ፣ መድረስ ትችላለህ። ምንም እሱም እንዳንተ ወንድ ነው፣ ሴት እንትን ነው፣ ሰው ነው። ወደፊት ሄለንሻ እኔ ለመሳደብ አይደለም፣ መጀመሪያ ለመሳደብ አይደለም። እኔም ይቅርታ ልጨርስና ኖ ለምን አይደለም። ይሄ ዙሪያ ጥምጥም ሄድክበት ጊዜ እንደዚህ ስላንተ እንዲወራ ብዙ ፈለግ ፍላወሪ አይተሽ ከሆነ ቦስ ልንገርህ ያኔ ለማን ነው ለማራማዊት ለሷ ቦስ ወይም ደግሞ ለሷ ቤስት እሷ የመጨረሻ ምርጫ በሷ እንደማትደራደር ለመሆን ጂጂ መደፍጠጥ ነበረብህ። አሁን ደግሞ ሁለቱም በጣም ንጹህ ልብና በጣም ንጹህ ፍቅር ለኔ ያላቸው አልክ። ጂቦ ሲጠይቅ ማን ነው ቦስ ማለት ማን ነው ቤስት ላንተ ሲል እንትን እኮ ነው ይሄ ማለት እያምታቱ ሜዳ ይሆን ነው እያምታቱ ከሁለቱ አንዱ ጋር የመመለስ አላ ነው መጥፎም እኮ ካፉ አይውጣ። ግን ምንድነው ትክክለኛ ኖ ከንትና ጋር እንደዚህ ነበርኩኝ ውሸት ነው ጭራሽ ግንኙነት አልነበረኝም ለዩቲዩብ ነው ምናምን ብሎ ብዙ ብታወሪም እኮ እንትን ኮንቴንትሽን እኮ ገብቶኛል ምን ለማለት እንደፈለገ ኖ ዝም ብለህ ያንተ ነው የገባንኛ ዝም ብለህ እንትን አትበል። እኔ ምንም እንደ ሄሉ ጋር የገባው እናወራ ከሆነ ኖ አንተ ነህ በጣም አስረዘምከው። አንድ ነገር መጨመር የምችለው መጥፎ ነች ልትላት አይደለም፣ መጥፎ ነች አይደለም ያልከው ከመጀመሪያ ይመልስልን ቦስ እንደዚህ ያውቅም ነገር ኖ ሄሉ የዚህ ጋር ደግሞ እንትን ይበላ ለመሰለሽ ከመጀመሪያ ለዩቲዩብ ብለን የገባነው ለማስመሰል ነው እንጂ እኔና እሷ ጋር ግንኙነት የለንም ብሏል። አሁን ደግሞ እንደዛ ሲባል በጣም ነው የሚያናድድ። ተስፈቴናት ምናምን አለ። አሁን ለምደዚህ ያለ ይሄን ይመልስ። እሱ እንደኛ ብዙ አያውቅም ቦስ። በጣም ነው የሚያናድደው። በሱ ምክንያት ነው የጠላናት እኛ። ይቅርታ እናትዬ፣ በእኔ ምክንያት ማንንም ሰው እንዳትወጂ እንዳትጠይ በራስሽ። አሁንማ ገባኝ እኮ ሰው አስመሳይ እንደሆነ በጣም ነበር ያዘንልህ። ባንተ ወሪው ፍላወር ሌቲም ቶክ ቴንክ ዩ ኖ ማስወራት አይደለም እውነቱ መውጣት አለበት። ገባሽ? እኛስ በዛ ደረጃ የሄድንበት ለምን እንዴ? በዛ ደረጃ እኔ አሁን ከውስጥ እየገባሁ ማአት ነበረ። በቃ ይሄ ነው አየሽ፣ ለእውነት ስትቆሚ ፍራውል ይሄቴ ማለት ያንተራ ሌቲም ቶክ ፕሊስ ኢትዮዬ ፕሊስ ኖ እውነት መውጣት አለበት። ጋድ መታየት አለበት። እውነት ተደብቆ እስከ ሄለንዬ እስከ መቼ ነው እንዲህ እውነት የምትደብቀው? ጂቦ ስታፕ፣ አንተ የጂጂ በግ ስታፕ። ጂቦ ምን አለ መሰለሽ ኖ ይኸውልሽ ምን መሰለሽ ይሄ አትሳደቢ። ይሄ የሚጠቅመው ጋር ሄዶ ሌላውን ያወድቃል። እንደዛ ነው የሚያደርገው። ኦኬ እኔ የገባሁት ሚኪን ለመናገር ነው። ልጁ እሺ ተናገሪ። ይኸውልህ ሚኪ አንተ ለጂጂ ስለምታግዝ ስለምትወዳ በማያገባ መተን ቦስን መሳደብ ምን የሚሉት ጸባይ ነው? በጣም ነው የሚደብረው። ለሷ ልጅ አይደለም ጾመኛ ነኝ ለሚፍንስ ጾመኛ አሶሪኛ ሚኪ ጉዳይ አይደለም። ኖ ስለልጁ ነው። ጥያቄ ጠይቀናል። የቦስ ይመልስ ዛሲ ቴንኪው ለመጣለ ኢትዮ በቃ እድሜሽም ታውቋል፣ ወጆአለሽ፣ ታውቀሻል። ኢትዮ ሚውት አድርጊው ችግር የለውም። ሚኪ ተጫወቱ፣ አውሩ። ለምን ስድብ ቶፒክ ያቀነጭራል? እሺ አይ ስድብ አቆማለሁ። ግን ያው ጥያቄ ምንድነው? ቦስ ለመጠየቅን ጥያቄ መልስልኝ። ቴንኪው አዙሪት አትስራ። ለጥያቄ ዝም ብለህ መልስ። አንድ ሰው በተለይ ሪከርደሮችን ቦታ መስጠት አለብን፣ ማክበር አለብን። አይዞሽ ፊትሽን ምናምን ቅርጻት ይሄ ልዬ እኔ በደንብ ነው የማውቅሽ። ለምን መሰለሽ ካስገባናቸው ሀሳባቸውን መግለጽ አለባቸው። እኛ እስከሚበቃን እንነጋገራለን፣ ጊዜ አለን። እሷ መናገር የፈለገችውን ለሚኪ ነው መጠየቅ አለባት። ኦኬ ቴንክ ዩ ሚኪ። አሁንም የኔ ተራ ነው እንዴ? ጠየቅሽኝ እኮ ልመልስልሽ። አልጠየቅኩም። መች ጠየቅኩ? አንተ የገባኸው ኦኬ። ቤዚክሊ እዚህ ጋር ያለ ሰው የሚኪና እንትና የምናደርገው ለምሳሌ እሺ ብሎ እኮ ገባ አይደል? ኖ ለጂጂ ነዋ።
ሄሉ ስለዚህ ጠይቀው አስጨርሺዋልሽ ጂቦን አስጨርሺዋልሽ ዋዩ ቼንጅ ቶፒክ ኤንድ አይደለም ሄሉ ስለጂችና ስለማርዬ ቦስ ቅድሚያ ለሪካርደሮች አልክ የት ይሄዳሉ እዚህ ነን እኮ አብረን ሚኪ ተናገረ በቃ አይ በዚህ መንገድ አላወራም ማለት ገባ ጨረሰን አልገባሽም ሄሉዬ ለበስቲ ልናገርና ለጂጂ ማሽቃበጥ አለማሽቃኔ ምጣላታለሁ ምናለው ግን አሁን የተናገረው ነገር እኛን አስደንግጦ ነው እሱን ታዲያ የሚያስደስት ነገር እኮ ነው ለሚኪ ታዲያ ተነጋግረው ያው ጽፈውላት በውስጥ እንደመጣች እኮ ሁሉም ሰው አራለው እኔ እኮ መመለስ ይችላል ሚኪ ያለ ራስ ሚኪ እንዳትመልስ ለመሰለ ታየክ እንደዛ ነው አለ እሱን ለማስደሰት ነው እሱ የሚመልሰው እንደዛ እያሰብን ነው እንዴ ቶፒክ ላይ ስታወሩ አንቺ ጂጂ ስለምትጠያት እንደዛ አይደለም እናስበው ጋይስ ቴንክ ዩ ለምን ድሮ ስተቴ ናት ምናምን ናት ቱናዬ ናት ብሎ አሁን ግን ሁለቱም ለኔ ደስ የሚል ፍቅር አላቸው ብሎ ደስ የሚል ስቃይ ዘፈንን ጋበዘ ያኔ ለምን አሳሳትከኛ ፖይንት የሚለውን ዘፈን እኮ ነው የዘፈነብን ያ እና ለዛ ይመልስ ቶፒክ አታስቀይር ይገባናል እንደዚህ አይነት አጀንዳዎች እና ቦስ ድሉን እንስጥ ይቅርታ አመሰግናለሁ ወይ ቦስ ነው ያልሽው እሺ እኔ ምን አለ መሰለሽ አሁን እኔ እናንተ እየፈለጋችሁት ያላችሁት አንዱን ማጣት ሲያዝ አንዱን ጥሩ ማድረግ ነው አይደል እየፈለጋችሁ ያላችሁት ሶ ለኔ ደግሞ ሁለቱም ጥሩ ናቸው በአንድ ወቅት ላይ ስሜታዊ ሆኜም ወይ ስረገጥም ሊሆን ይችላል የምትናገረው ሶ ትናንት የተናገርኩት ነገር ዛሬ ለምን ኖ ትናንት እኮ ምናልባት ባለማወቅም ልናገር ይችላል ዛሬ ላይ ግን እንደዚህ ጥሩ አይደለም እንደዛ አርጋ ሰውን አንተ እንትን ውስጥ ከተህ ሰውን ጥላት መሰል ሳይሆን አዳምጪኛ እኔ ለማስመሰል ሳይሆን እዚህ ጋር ወይ ለመወደድ ወይ ደግሞ ከሌለ ለመምሰል ሳይሆን ሶ ሪያሊቲው አሁን ለአቅመ አዳም ደረስኩ ነው ወይስ ነፍስ ዘራ አየሽ ልለው ስል ኒውቴን አንስቼ ልናገር ስል አሁንስ ጂጂን ይቅርታ ለመጠየቅ ታስባለህ ያኔ በስህተት አልካው ነፍስ ዘራ አደክ እድሜ ለአቅመ አዳም ላውጣው ስል ለአቅመ ደግነት ደረሶ ነው ዴቦ ጾም ነው እሺ ጂጂንስ ሄሉ አንድ 5 ፓንት ተቀርቶታል እዛ እሱን ሊወስድ ነው ይቅርታ ናይ ሲሪየስ እናርገው ሚኪ እንዳይቆረጥ አይባልም እንደዚህ የቀለላል ጥያቄ አጠይቁት ከፓንትና ምናምን አውጣብ ተቃቀረ እትዬ ሄለን አንዴ አሁን እድሉን ቢያገኝ ይቅርታ ይጠይቃታል ጂጂን ጥፋት አጥፍታለና እቺን አሁንኛ ወደዛ ይሄድን ነው እኮ ሄለን የምትናገረው ነገር ጭንቅላቴ ውስጥ ነው ያለው አላቅም እኮ ላወጣው ስለ አንደበቴን እንዲል ስል አውጥተሽ ፍንድት ከሰው ፈጥረሽ የምትገኘው ለዚህ እኮ አመሰግናለሁ እሺ ጂጂን ብንጠራት ሰላም ትፈጥራለህ ካሁን በፊት ለተናገርካት ስሟን ትሸታለች ብለህ ለተናገርከው ይቅርታ ጠይቃታለህ ተሳስተ ነው ቦስ ሲሪየስ ቶክ ቱና የሚል ዘፈኑላ እስከሚወጣላት ድረስ የእውነት ስሜታዊ ሆነ ነው ለዛ አይ ዝም ብዬ ነው ብለህ አሁን ይቅርታ ጠይቃታለህ ላምጣት ድሉን ዝም በሉ እሺ ጋይስ ሂድ ቦስ ራሱ ሊጠራት ሄደ እንዴ እኔ ጠራታለሁ ችግር የለም አሪፍ አይዲያ ነው አለች ናይ ቆይ መጀመሪያ እንትን ራሱ ይመልስልን ከዛ እንጠራታለን ከዛ በቃሉ ምን ያህል እንደሚገኝ እናያለን የይቅርታ አባት አሉ መጥተዋል ሁላላ አስገቢልኝ በእናትሽ የይቅርታ አባት ናቸው እሺ ሞዴሬተር ተባበሩ ናይ ይሄንንማ ለምን ሁላችንም የደነገጥነው ጋይስ እሱን አምነን እኮ ሁሉ ሰው ቱና ብሎሻል ስሟን ስላጠፋሁኝ ይቅርታ ጠይቃ ሪሌሽን ራሱ የለንም ተነካክተን አናውቅም ሲል ምትሳሳመውን ለቀቀችለት እሷ ትዝካል አሁን ይቅርታ ይጠይቃል አይጠይቅም ቡላላን አስገብተው አባቶች ናቸው እንኳን በሰላም መጡ አሳያቸዋለሁ ፎቶ እኔ ጋር እንኳን ሆዴ ይቅርታ ለዛም አትጠይቅም ለምንድን ነው አንተ ማትመልሰው አሁን ጂጂን እድሉን ብታገኝ እኔ ያልገባኝ ነገር ግን በዚህ ደረጃ ያህል ግን ተሳስቼ ነው ካልክ ለምንድን ነው አሁን ማት አብራራው አሁን ጂቦ ሚውት አድርጎ ነው ሚውት ላርክ እግዚአብሔር ሌላ ጊዜ ተዘጋጅቼ ልመልስልሽ ይቅርታ ለመጠየቅ ስሙን ላጠፋውን ሰው ሌላ ጊዜ ተዘጋጅተህ
አንተ የሰው ስም እኮ ስታጠፋ እኮ you have to understand እንደዛ ካልክ ዝም ብለህ ወጥተህ ይቅርታ ለማለት የሚያክትህ ከሆነ በጣም ታሳፍራለህ ቦስ። አንተ ቀድመህ ይቅርታ ስትጠይቅ እኮ ነው እሷም ይቅርታ የምትጠይቀው። ይሄ ልጅ እኮ እየሸወደ ነው። ጾም ነው ብሎ ነበር አይደለ? ጾም ከሆነ ይኸው አሁን ግባ ሆዴ አትሸውደን። ጾም ከሆነ አሁን የቲክቶክ አባቶች አሉ በሙሉ እዚህ ጋር ይቅር ያባብለዋል። እነማን ናቸው? ምናልባት ያንተ አባቶች ሊሆኑ ይችላሉ። አላውቅም። አባቡላላ መጥቷል። ቴሉዬ ጥሪያትና ይቅርታ ትበለው ይበላት ፊት ለፊት መታስ ሊል ይችላል። ሼር ላድርግላት። አንድ ሴት አለች። እኔ መራዊ አንድ ጥያቄ ብጠይቅ ደስ ይለኛል። ቡላላ ብዙ ጥያቄ ስጠይቅ ስለሰማሁ እኔ ገና አሁን የገባሁት እኔ ብዙ መራዊ እናቴ ትምህርት አሁን የገባሁት ጥያቄ ጥሩ ጥያቄ ነው መጠይቀህ። እኔ ጥሩ ጥያቄ ነው መጠይቀህ። ማራማዊት ቤቷን ከፍታ ስታወራ ሰምቼ ነበር እና ፊቸሯን ስታወራ በጣም ሀብታም ብር ያለውን ነው ማገባው ካሁን በኋላ ካለዛ ዲምም እንዳታረጉ አንድም ቴክስት እንዳታረጉ ሀብታም አላለችም። በወር 1000 ብር የሚበጅ 1000 ያለችው ይዳው ኔፕ ነው አገባ ኔፕ ሰልችቷት ነው ቦስ መራዊ 1000 ሀብታም ይላል እንዴ? ትንሽ ከቲክቶክ ውስጥ ያሉ ይሄ ንግግሯ የመጣው ብዬ ማስበው አንተ ከሷ ጋር እያለ ምንም አይነት ብር ሼር አድርጋ አታውቅም። ሙሉ ወጪ እሷ ነበር የምትሸፍነው። ይሄን ያህል እንዴት ተማራ ያለው ማለት ምን አይነት ወጪ? የምግብ ሊሆን ይችላል፣ የክሬዲት ካርድ ክፍያ ሊሆን ይችላል፣ የተለያዩ ነገሮችን እሷ ነበረች ሙሉ በሙሉ የምትሸፍነው። ምክንያቱም ፊቸር ስታስብ እጅግ በጣም አመራና ብር ያለውን ነው እያለች ስለሆነ ቦላ መልሰዋለች እኮ እሷ። እሱ ሲጋራውን ብቻ ነው የሚችለው፣ ሌላ እሷ ናት። ያጭሳል እንዴ ቦስ? መራዊ ታጭሳለህ ጀመርክ? እኔ ይሄ ልጅ ግን ከቲቲ ጋር ሲያወራ የነበረው ሲያስታወራ የነበረው እኔ ምን አሰደበ? ጥያቄ መልስ ወንድማችን። ይህን ጥያቄ ብቻ መልስልኝ። ሌላው ይቀይራል። ሲጠየቅ ትክክል ይቀይራል። የምትጠየቀውን ጥያቄ በስድብ አትመልስ። ወደ ሌላ አድርጎ ይመልሰዋል። በጣም ቁም ነገር አለ። እውነቴን ነው አኬር ዘማዶ ቦስ ስማ ቦስ፣ እሷ ናት ያለችው። ማርያማዊት ምን አለች? ይሄ የራሱ ሲጋራ እንደምንም ብሎ ያመጣ ነበር፣ ግን ሬንት አይከፍልም አለች። 2 ዓመት አኖረች። ምን ትላለህ? ስለዚህ ብዙ ኪሳራ የደረሰባት ነው የምትመስለው እና ለዛ እኮ 1000 የሚያመጣ ያለችው እናዳምጣለን። ኖ እንደዛ እኛ ሲጀመር ተጎዳርተን አይደለም። ኪሷን የጎዳው እንደዚህ ይሄን ያህል እንደ ሰው ተደባድቦ ይሄን ጉዳት ምናምን ነው። በቃ ጥሩ ሄለንዬ፣ እዚህ ጋር አሁን ወደ ቁም ነገሩ ስንመለስ ይቅርታ ይጠይቃል አይጠይቅም? ሄለንዬ ጥሩ አቅም ያላት ልጅ በዚህ ጉዳይ ላይ ሌላውን ሰፖርት ሁሉም ዝርዝሩን እንዲህ ማለቱ ብንተው ቦስ የእውነት ማራዊ ወይንም ሆዴ የሚለውን የእሷን ስም አትጥሪኝ ብለኝ ነበር። ልጥራ በሆዴ እንደውም ከዚህ በኋላ ሆዴ በቃ ሁሉም ነገር ይቅር። ይሄን ብለህ ነበር፣ ይሄን ብለህ ይቅር። ከዚህ በኋላ አሁን ጾም ስለሆነ በቃ ተመለሰልሽ፣ መልሱ ተመለሰ። ሄለንዬ መልሱ ተመለሰ እኮ ባጭሩ። ስሜን እለዋለሁ ካሁን በኋላ ወደ ኤክሱ ተመለሰ ማለት ነው። አልፈልገውም አስጠላኝ ብሎ ቦስ ብሎ መጣ። ትዝ ይላል። እኔ ከጂጂ ጋር ከተመለሰ ለህይወቱ ሰጋለሁ። በወገብ ብቻ አትምረውም። አሁን ከባድ ነው የሚሆንበት። እኔ በዚህ አጋጣሚ እኔ በጣም የወገብ ምናምን እኔ በጣም በቃ ተው፣ ወገቡን ተው፣ ጫማውና ልብሱን አንፈልግ። ግን ጥያቄ ልጠይቅህ፣ ይቅርታ ሁለቱንም ትላለህ? እንደውም አይ ቲንክ ስማቸውን ያጠፋ ውሸት እንደሆነ በስሜታዊ እንደተነሳሳ እውነት ለሪከርድ ተመችተህ ትናገራለህ? ዝም እንላለን። ወደፊት ከማንም ሰው ላይ ይቅርታ ሆዴ ማርያምን አሁኑ ይቅር ብለህ ተገላገል። እኔ እሱ ያዋጣሃል ነው። ጾም እኮ ሊያልቅ ሳምንት ነው። አሁን እኮ ምዕመናትም ነው እንትን የጸሎት ሰዓት፣ የይቅርታ ሰዓት። ያ ወደፊት ከሁሉም ሰው ጋር ይቅርታ ጠይቃለሁ። ያ ማለት ይቅርታ ሊባል ኦኬ።
ግን ፍቅር ለአንተ እንዳላትና ጥሩ ያንተ ፖዚቲቭሊ ሰው እንደሆነች ታምንባታለህ ማለት ነው። አሁንም ቢሆን ለኔ መጥፎ ሰው ነው ማለት ይያላስ ሚኪም ቢሆን ይሰድበኛል እንጂ በውስጡ ጥሩ ነው። ማራማዊትን ከጂጂ ጋር ኮምፔር አረካት። እኔ ማንንም ከማንም ሰው ጋር ያወዳደም ሰው ጋር ያለካከው አይደለም። አሁን እኮ አልክ እኮ ሁለቱም ለኔ እኩል ስሜት አላቸው አልክ። ሁሉም ሰው ለኔ ጥሩ ነው። መጥፎ ሰው እስካሁን በህይወት ያላጋጠመኝ ይቅርታል። አንተ ነበር ጂጂ ቱናቱን ነበረ። ቆይ አንዴ አንተ ጋር ነበረ ችግሩ እነሱ ጋር አይደለም ማለት ነው። ቦስ ነው እኔና አንቺ የእውነት ቱናቱን ነበር ነው አትልም። እሷም የተናገረችው እኔም የተናገርኩት ሁሉም ነገር እውነት አይደለም። እና እዛ ድረስ ምን አስወረደ? ሰው እኮ እንደዚህ ነው። የሰው ስም የሚጠፋው እኮ እንደዚህ ነው። ቱና ብለ አገሩ እንዳለ የቲክታክ ዓለም ቱና እስኪላት ዲፌንድ እንደማድረግ ዝም ብላ አሳለፍክ። አሁን ይቅርታ አርግ ስትባል ምንድን ነው ታዲያ የምትደንሰው? ጥያቄ ላይ ይሄ እኮ ለምትገርመዋል። አይ ቱናዬ ብሎ የአስቴር አወቀ ዘፈን እስከሚቀየር ውሃ የለም ወይ በጀርመን እየተባለ ያ መጥቶ ይመልሳል ብዬ አስባለሁ። አይ ቲንክ ጊዜ የሚፈልግ ከሆነ እስከመች ልጠብቅ ብለሽው ቀጠሮ ሲይዘሽው ለምንጠይቀው ጥያቄ ደግሞ ቀጥታ መልስ የስ ነው እያለ እንዲመልስ ከአንቺ ጋር ቀን ቢቀጣጠር አሪፍ ነው። አሁን በስትክክል የሚመልስልን አይመስለኝም። እውነት ለመናገር አሁንም ቢሆን ወደፊትም ቢሆን ማለት ነው መጥፎ ነገር ለሰዎች እናገራሉ ብላ አታስብ። ቡላላ እኔ እንዳንተ አይነት አይምሮ የለኝም። ምክንያቱም እኔ የማደንቃቸው እነ ቬሮኒካ ዳነ ትላልቅ አርቲስቶች አንተ ስነ ስርዓት ያዝ፣ ማየውን ነገር አታነካካ። የተናገርክ ሰው ስለሆን እኔ አንተ ተናገርክ ብዬ ቦታ አልሰጠውም። ታዲያ ቬሮኒካን እዚህ ጋር ምን አመጣው? ምን አይነት ቶርኒ ነው? እንደነ ሚኪ አይነት ሰዎችም በዚህ አጋጣሚ ቬሮኒካን ዘፈን በጣም ነው የምወደው። ጾም ነው ዝም ብለህ ይቅር ብለህ ብትገላገል። እንደነ ሚኪ አይነት ሰዎችም ስለ ፓንትና ካልሲ የሚያወሩ ሰዎች ጋር ቁጭ ብዬ በማውራቴ ለራሴ በጣም ይገርመኛል ብዬ ይሄ ዳለም ፍጻሜ ነው ለኔ የሚቆጥረው። ግን ወደፊትም ቢሆን አሁንም ቢሆን ለሰዎች መጥፎ ነገር አስባለሁ። ግን እኮ ጾም ላይ ለነፍስም ለስጋም ጥሩ ነበር ይቅርታ ብትል። ይቅርታ ልባለኝ ውስጥ እና በላ የበደልካቸው እንጂ በተለይ ጂጂ ማንንም ይቅርታ ጠይቃለሁ። ለምሮ ባጠይቀው ስም አልጠራም፣ ግን ማንንም ሰው ካስቀየምኩት ይቅርታ ጠይቃለሁ። ያ ፕሪቫት ጂጂ የምጠይቀው ጥያቄ ያለሽ ነይ ወደ ማይክ። አንቺና ጂጂ አብራችሁ ቁጭ ብላችሁ ልታወሩ ምን ችግር አለው? ምን ችግር አለው? ሚውት አደርጋለሁ፣ እናንተ አውሩ፣ እኔ ሚውት አደርጋለሁ። አይ በሳለ ህይወቴ ለመጀመሪያ ጊዜ ከኔ ጋር እንኳ የቤት ዕቃና ምናምን አይደለም የምታወራው፣ ከእናንተ ጋር የምታወራው እኔ ሚውት አደርጋለሁ። አንተ ትነጋገራለህ፣ እኔ ምንም አልናገርም። ነይ ሄለን እስከማቅሽ ጂጂ እንኳን ከገባች እኛ ምን እንወዳለን? እኔ ሚኪ ምን እንወዳለን? ልጆች ከኔ ጋር ብታወራ ነው አትስማማ የምትለው። ሁለታችሁ ነው የምታወሩት። ጂጂ ነይ ግቢ እስከ ማለት እስከ ልጆች ቤትም ገብተሻል ብዬ ስለማስብ ነው። ማለት በደንብ ትተዋወቁ። የኔና የእሷ ኬዝ ቢሆን ኦኬ፣ እንዴት አብራ እንደ መድረክ ትላለህ? እኔ እኮ ሚውት ነው የማደርገው። ሁለታችሁ አንቺ ጠበቃ ነሽ እንዴ? እኔ አይደለም ማወቅ አለበት። የጾም በሰላም መፈታት አለበት። እኔ ይቅርታ አድርጊልኝ ጠይቅሽ። ኬስ ተሰጥቶሽ ነው የገባሽው እዛ ቦታ ላይ? ማለት ብዙ ስትናገሪ ስለሰማሁሽ ጠበቃ ነሽ? ኬስ ተሰጥቶሽ ነው የገባሽው ወይስ እንዴት ነው? በምን ጉዳይ? ብዙ በፍቃደኝነት ነው። አልገባኝም። ያ ብዙ ነገር ታውቂያለሽ ብዬ ነው። በምን ጉዳይ ላይ ነው ጠይቅ። ያው ስለነሱ ፋሚሊ ስለ ልጆቻቸው ብዙ ነገር ታውቂያለሽ፣ ብዙ ነገርም ስትይ ሰምተናል። እና ጠበቃ ነሽ ወይስ ኬስ ተሰጥቶሽ ነው ወይስ በፍቃደኝነት ነው ወይስ ምንድን ነው? ምን አነሳስቶሽ ነው? በደንብ ታውቂያቸዋለሽ። እና አሁን ላይ አንድ ላይ ቁጭ ብላችሁ ካዩዋችሁ ለእኔ ጂጂ የጠፋባትን ዕቃ ራሱ ደውላ የምጠይቀኝ እኔ ነው። የቱ ጋር ነው የጣልኩት? የመጨረሻው ዘመን ሚኪ ያለ ቡላላ ዕቃው የቱ ጋር እንዳለ እንዳለኝ የማውቀው በጣም ከባድ። ሄልዬ ግን ኢትስ ኦኬ። ያው ስለነበረን ቆይታ በጣም አመሰግናለሁ። በጣም ስማርት ነሽ፣ ሶ ስማርት። ግን ያው እንዳልኩሽ ነው ሚዲያሽን እንደነዚህ ሴታ ሴቶች አሉባልታ መሰብሰቢያ ምናምን አታርጊው። ማለት
ደረጃው ጓደኞቹ ናቸው አለ ቡላላ እንትና ጅቦ አይደል? ጓደኞቹ ናቸው። የዚህ ቅማላም ሴት ሬንት የሚከፍልለት ጓደኛው አይደለሁም። ሄዱዬ ይቅርታ። ነገ ግን አረና ለእኔ ጀለሴ ነው። መራዊ ጀለሴ ነው። ሚኪ ግን ከድሮም ጓደኛ በዚህ የተነሳ ነገ ትረገጣለህ ጋሽ ወዴ መራዊ እኔ ግን ኖርማል እንትን ነው ያ ይመቻችሁ። ለማንኛውም እንትና ግን እኔ ይሄ ነገር አይሙሬን ክው እንዳረገኝ እንደዚህ ፍሪዝ አድርጌ ኮሞስ እንዳደረገ ከማንም ሰው መጥፎ ነገር ትጠብቃላችሁ። እኔ ደግሞ መጥፎ ነገር የምናገርበት አንደበት የለኝም። ከዚህ በኋላ ጥሩ ነገር መናገር እፈልጋለሁ። ለማንም ሰው የማረማዊትን ፍቅር እንዴት ከጂጂ ጋር እኩል አድርገህ ሁለቱም አንድ ናቸው ለኔ እንዴት ይባላል? ሁለቱም መጥፎ ናቸው ያልሽ የትኛው ነው መጥፎ? ቤት እንኳን ይመታል ጋይስ። ይሄ ጉድ የትኛው መጥፎ ያልሽ? አይመታም። ካየነው አንጻር ዋጋ የከፈለችው ራሱ እኔ እውነት ለመናገር መራዊት ናት ብዬ ነው የማስበው። እኔ አሁን ብጠየቅ በጣም በተጎዳ ሰዓት መታ ያነሳቸው አብራ ከፈጣሪ በታች ከጎን የነበረችው እሷ ናት ብዬ አምናለሁ። ሁለቱንም ከድሮ ጀምሮ ስለማውቃቸው መራዊ ይሄን ነገር ብታስተካከል ደስ ይለኛል። ጂጂን ጓደኛዬ ናት፣ ግን እንኳን ለምን የስሜት ተሰማ እንኳ ማለት እኮ አይችልም። ግን ከዛ ፊት የነገረን ስህተቱ እንደሆነች እንጂ እንደውም እንደዚህ አይነት ስሜት እንደሌለው ነው። ለዛ ነው እኮ ሰርፕራይዝ ሲሆን ነው ቡላ ስትጣይ ብዙ ትባባያለሽ። ከአንቺ ጋር ብጣላ ብዙ ልነጋገር ይችላለሁ። ግን አሁን ማሰብ ያለብኝ ወይ ደግሞ መናገር ያለብኝ ሳልዘጋጅ ነው። ግን ኢትስ ኦኬ። ወይ እሷ አንተ ስላንተ ከተናገረችው ስንቱ ፐርሰንት ነው እውነት፣ ስንቱ ፐርሰንት ነው ውሸት? ይሄን ጥያቄ ማለት አንተ እኮ አልክ እሷ ያለችው ሁሉ እውነት አይደለም አልክ ቅድም አይደል? ከዛ አንፃር አንተ በራስህ ስንቱ ፐርሰንት ነበር ስላንተ እውነት ያወራችሁ? ስላንተ ነው እኮ የጠየቁ። እሷን ጠይቂያት። ያው እንደምትግባበት መጠን እሷን ብትጠይቂያት አሪፍ ነው። አሁን የቂጡ ገመጣ ሁላ ልክ ነው ማለት ነው እኮ በዚህ አይነት ስታቲስቲክስ። እሱ እንኳን ሮማንቲክ ሊያደርጉት ሲሉ እኮ ነው የተከሰተው። ሄዱ የነከሳው ፓርት ሮማንቲክ ሊያደርጉት ሲሉ ሀፕን አደረገ። ግን እዚህ ጋር ግን ባይዘዌ ታች ላይ ኮሜንት ላይ ያላችሁት እኔ ስለ ማርያማዊት መጥፎ ነገር አልተናገርኩም። ቅድምም ባወራነው መልኩ ማርያማዊት ለእኔ ጥሩ ነገር አድርጋለች። መጥፎ ነገር አልተናገርኩም። አሁን እዚህ ጋር ለምጽፉት ለማያችሁ ነው። ወደፊትም ጥሩ ነገር መጥፎ ነገር አልናገርም። አሁን መጥፎ ነገር አልተናገርኩም። ግን አንድ ሰው ግን መጥፎ አርግ ስባል ግን አንድ ሰውን መጥፎ አንድ ሰውን ጥሩ ማድረግ ስለማልፈልግ ሁለቱም ላይ መጥፎ አርግ ሰው ስለማውቃቸው። ግን ቅድም ስለ ማርያማዊት ስታወው ማርዬ እያልክ ነበር የምታወራው። ልክ ጂጂ ኢንጆይ ስትል ማርያማዊት ብለህ ሙሉ አላው ላይ ያለውን አንድ ቁጥር አለ አጠገቡ ስሟ ላይ ቁጥሩን ሁሉ አጠራ። ዩ ቲንክ ዚስ ኢዝ ፌር? ማርያማዊት አንድ ብለህ ጠራህ እኮ። ያ እናንተ ስጠራ እንደዛ ስልሽ ምናልባት አላውቅም ላስተካክልሽ። ኢትስ ኦኬ። ለእኔ ይሄ ስም ነው መጠሪያ ነው። ሆዴዬ ልትይኝ ሆዴዬ ስላልሽኝ የኔ ሆዴ። አሁን እኮ ስሜን ወደ ሆዴ ቀይረዋለሁ አልክ። ድሮ ትጠላው ነበር። ለምን የጂጂ መታሰቢያ መርሳት አልቻልክም? እንደዛ ሳይሆን በዛ ስም እንኳን የሰጠችን ጂጂ ነው። እውነት ለመናገር ሚዲያውን የሚያስታውቀች እኔ ባልፈልገው። አውዝ ብላም ነው ሸይጣን አስተፍሩላህ ላዚም። ለምን ይዋሻል? የሰው ልጅ ሀቅ ይወጣል ለሚባለው ወይስ አይን ይወጣል ለሚባለው? መጨረሻ ላይ ለምን ይዋሻል? ስለ እሷ መጥፎ ነገር እንድናገር ነው ይፈልጋል። ለምትጠይቂኝ በቂ መልስ ነው መልስሽ። ሰውን ከሰው ጋር እያወዳደር እንደውም ስሜን አጠፋሽው ነው ያልካት የነበረው ዛሬን አድርገውና ከአንቺ ጋር መታየቴ በጣም ያሳፍረኛል። ውርደት ነበረ። አሁንም ያልኩሽ ያለሁት ስሜ መጠሪያ ነው እንጂ የታወቁበት መጠሪያ ነው እንጂ ሚዲያው ላይ ያስተዋወቀች ጂጂ ነች። ይሄ ደግሞ የሚዋሻል። ቀስ ብለን እኮ ጂጂዬ ልትል ትንሽ ነው የቀረህ እንኳን የፊት ነስተው እኔ ደግሞ እንድታወቅ የመጣው ልጅ ማረለው። እውነቱን ለመናገር መታወቅ ብፈልግ ኖሮ ዩቱብ ከሷ ጋር ስጀምር አብሬ ቪዲዮ ላይ ቁጭ ብዬ ቪዲዮ እየሰራው ሰው ወቁ ይል ነበር። አሁንም ድረስ እኔ አካውንቴ 35,000 ነው ያለው።
እንደውም አካውንቴ ተመቷል። ቲክቶክ ስለማልጠቀም አንድ ቀን ወጥቼ ፎሎ አድርጉኝ ብዬ አላውቅም። ከአሁንም የፈለገ ነው ፎሎ የሚያደርገኝ ያልፈለገ አያደርገኝም። አንድ ቀን ከማንም ያነሳ አካውንት ያለኝ እኔ ነኝ። ከማንም የጠፋ ስም ያለኝ ስሜ በጣም ጠፍቷል። አካውንቴ ምኔ ምናምን ሁሉም ባዶ ነው። እውነቱን ለመናገር ግን እኔ ለመታወቅ ሳይሆን እዚህ ሚዲያ ላይ የመጣሁት እዚህ ሚዲያ ላይ መጣችኝ ጂጂ ነች። አልዋሽ ማራነት እና ክሬዲቱን እንስጣት 100% 100% ቦስ አሁን ላለበት ደረጃ ትልቁ ሚና የምትወስደው ጂጂ ነው። እንድታወቅ አድርጋኛለች። ዓለም ላይ ድፍን ኢትዮጵያ ዓለም እንዲያቀኝ አድርጋኛለች። አልዋሽ ቆይ ሰባበረችው የሚባለውንስ እንሰርዘው ወይስ እሷው ነች? ይሄንኑ ክሬዲት እሷ ነው። እኔ በህመም ምክንያት ነው ያጋጠመኝ ነገር አሁንም ደግሞ ፊክስ ሆኖ እሷ ምንም የሰበረችኝ ያልሰበረችኝ ነገር የለም። እኔ በራሴ ምክንያት ነው። እሷ ምንም እኔ ሲጀምር እኔ ላይ ምንም ያደረገችኝ ነገር አልሰበረችኝ። ቤተሰቡን እረዳለት ነበር ያለችው ውሸት ነበር። የኔ ቤተሰብ ማንም ተረድቶ አያውቅም። ራሴ ነኝ የኔ ቤተሰብ የሚረዳ ቤተሰብ ነው። ሁሉም ቤተሰቦቼ ካናዳ ነው። አንድ እህት ያለችኝ እሷ የምትረዳለች ጀግና እህት ያለች። ጸበል እንድትሄድ ትኬት ትቆርጣለህ ነበር? ጸበል እንድገባ የፈለኩትም እኔና ጃፒ እንደውም ይኸው አለ አጋጣሚ እኔና ጃፒ ጸበል የተገናኘ ነው። እኔ እውነቴን ነው የምልሽ በእምነቴ በጣም ጠንካራ እምነት አለኝ። አሁንም ቢሆን እኔ ባልጾምም ካፌ መልካም ነገር እንዲወጣ እንጂ መጥፎ ነገር እንዲወጣ አልፈልግም ጾም ላይ። ምክንያቱም በዚህ ወር ነው ሁኔታ አሁን በጣም ፍጹም ጤነኛ ነኝ። የዛሬ ዓመት ሆስፒታል ነበርኩ። አሁን ላይ ከ10 ኪሎ በላይ ጨምሬያለሁ በጣም ሰውነቴ ላይ። በዚህ ሰዓት ላይ እግዚአብሔር ጥሩ ነገር ባረገልኝ ነገር ላይ መጥፎ ነገር እየተናገርኩ ፈጣሪ ማስቀየም አልፈልግም። ለሁሉም ክሬዲቱ መስጠት እፈልጋለሁ። ስለዚህ ጸበል የገባሁት ፈጣሪን አምላኬን እምነቴን ብዬ ነው እንጂ ታምሜ ምናምን አለ ፍጹም ጤነኛ ነበርኩ። በነፃነት እንድታወራ ነው እኮ እነ ጅቦን ያወረድኩል። ረበሹ እኔ ችግር የለውም። ለማንም ጥያቄ ማለት ምን አለ መሰለሽ ይገባኛል። ሰዎች አንዱን ዝቅ ሚዲያው የሚፈልገው እሱ ነው። አንዳንዴ ክሬዲት መስጠት ያለብን ሰዎች ካሉ ክሬዲት መስጠት አለብን። ከጂጂ በፊት ሜላት የይስማዕከ ኤክስ ትፈልግ ነበር? ይሄን ጥያቄ ለሜላት ጠይቃት። ሜላት ጓደኛዬ ነች። ለምን ከሷን የጠነጠኳት እሷ ስትቀላውጥ ወሰድኩባት ያለችው እሷ ናት፣ ጂጂ ናት። ነይ እንደዚህ ተራ ጥያቄ አትጠይቂኝ። ይሄን ጥያቄ ሜላት ስገበያቸሻለሁ። ማንም ሰው አይቶ እንዴት ነው ሌላው ሰው የለም እንዴ? እንዴት ወደ ሜላት መግባት ከፈለግሽ አንዳንድ ጻፊልኝ ላስ ጀርመን ሀገር ውስጥ ወደ ብቻ ነው ያለው፣ ሌላ ሰው የለም። ምን አውቃለሁ? ይሄን ጥያቄ ሜላት ነው መጠየቅ ያለብሽ። ግን ደግሞ ሜላት ጓደኛዬ ነች፣ ጥሩ ነች። ከዚች የመሰለች ቆንጆ እንዴት ነጠቀች ብዬ በጣም ሁሌ ነው የሚገርመኝ። ለምን ጂጂን አስመለጥከ የሚለው ጥያቄ ነበር። በደንብ እያሰብሽ መጠየቅ የምትፈልጊ ለምን እናንተ ማለት እየተከናወነ ያለው ነገር በጣም የሚያሳስብ ነገር አይደለማ? ማለት በጣም ብዙ የሚያስጨንቅ ነገር አለ። እዚሁ ፊት ለፊት ያለው ሁሌ የምናስታውሰው ነው። ገብቷል? ሆዴ ግን አንድ ነገር ልንገርህ፣ ከሳይኮሎጂ አንፃር በቃ ሳይኮሎጂን አልፈልግም። እንደው ከባዮሎጂ አንፃር እንዳየሁት ከሆነ ቅድም የጠየቁን ፐርሰንት ለጂጂ አዳልቶ ነው ያየሁት። ምክንያቱም ወደ ቦስ ተቀይሯል። ምንም እንዳላጠፋች ስለሷ ነው ምስክርነት እየሰጠ ያለው። ስለ ማራማዊት ስሟን ራሱ ከነ ቁጥሯ መናገር ጀመርክ። ቅድም ማርዬ ብለህ ነበር። ጂጂን ስታይ ግን ማራማዊት አንድ ብለህ ጠራ። እኔ ማንንም አይቻልም እየተናገርክ ያሉት አንቺን እያየሁሽ ነው እያወራሁ። የእውነት እርግጠኛ ነኝ እኔ ያልኩሽ ያሉት ማለት አንቺ የፈለግሽው አንዱን አጥሎ አንዱን ማንሳት ነው። ለኔ ሁለቱም ጥሩ ናቸው ማለት
ሁለቱም የራሳቸው መንገድ አላቸው። አንዱን ከፍ አንዱን ዝቅ የማደርግበት ሰዓት አይደለም። ጂጂ አንተን ማትጎዳ ከነበረ ይሄን ያለ አንተ ለህይወት ማታሰጋ ከነበረ ህይወትን አበላሽታበ ካልነበረ ያኔ ናና ፖስታ ውሰድ ስትል ተቃጥለሽ ሙቂው ለምን አልካት? ድገሚልኝ ጥያቄሽ። ስንት ወረቀቴን አበላሸሽ ናና ፖስታ ውሰድ ጂኒ ቡቱ ስትል ተቃጥለሽ የወይባ ጭስ ሙቂው ለምን አልካት? ባለፈ ክረምት ቤት አይሰራም ስላለፈ ዛሬ ላይ ቆሜ ማውራት አልችልም። ስላለሁበት ነው ማውራት የምፈልገው። ለአንተ ጥሩ እንደምትመኝ አሁን ነው ካለፈ የገባህ ወይስ ከድሮም ታውቀው ነበር? አልገባኝም። ጂጂ ለአንተ በጣም ፖዚቲቭ እና ጥሩ ፍቅር እንዳላት የገባህ አሁን ከረፈደ ነው ወይስ ድሮም ነው? ጂጂ ለኔ ሁሌም ጥሩ ነች። ሜዳ ላይ ቅርልፊ ዳግመኛ አይንሽ ለላይ በምድር ላይ ፎቶዬን ከግድግዳ ላይ በድርስ ወይ መልስ ነው መልስልሻል። ኧረ በስመ አብ የእውነት እኔ እርግጠኛ ነኝ አሁን ላይፍ ከገዘጋጅ በኋላ ውሃ ከጠጣሽ ይሆናል። ናይ እንደዚህ እንዳታስብ፣ እግዚአብሔር እንዳታስብ። እንደተዳደርሽ እኮ ያስታውቃል። ላይ ፕሮፊትሽ ቃል ይሄንን ዘፈን እስቲ ለአንተ አሁን ላለበት ስሜት ይመጣል። ሚውት አድርገው ነይ ዘፈን አለፈን ናይ ሚውት አድርገው አንድ ጊዜ አንተ ምናልባት እንደተረዳውና እንዳልተረዳው እርግጠኛ ለመሆን ቋንቋ ስለተንተሰ አንዴ ሚውት አድርገው ወዲዬ ሚውት አድርገው ቆቋ አዳምጪ። ዘፈን አጋብሽኛ። እኔ እኮ ሕፃን ልጅ አይደለሁም። ለአንተ አይደለም የምጋብዘው። ምናልባት ሳልረዳ የዘፈን ይገልጽልኝ ይሆን? ይቅርታ አድርጊልኝ። እኔን ካከበርሽኝ እኔ ያለውማ ዘፈን አትክፈሽ። እሺ እኔ ከሜካፕሽ አልፎ ቅላትሽ እየታየ ነው ንዴትሽ የሚለውን ግጥም ምናምን እኔ መግጠም እችላለሁ። ኢትስ ኦኬ። እኔ ያለው ዘፈን አትክፈሽ። አንቺ ጠያቂ ነሽ፣ ወንበር ይዘሻል። እኔ ተጠያቂ ነኝ። ሶ በዛ መሃል እንወያይ እንጂ ዘፈንማ ይሄ ድሮ የቀረኩኝ ይሄ ፍቅር ደብዳቤ ጽፎ ልብ ቅርጽ ምናምን ቀለም ጠብ ጠብ አድርጎ ምናምን ፖስታ ሰርቶ ምናምን ይሄ ድሮ ባጭሩ የሚሰማን በግጥም ለጂጂ ስሸኝሽ አንጀቴ ችሎ አይደለም የሚለውን ዘፈን ትጋብዛታለህ ወይስ ለማራማዊ ተለያዩ ሲባል እረ ህዝቡስ ምን ይለናል የሚለውን ነው መጋብዛት? ኖ ለሁለቱም መልካም ነገር ነው የምመኝላቸው። መልካም ዘፈን ነው ከጋብዝኳቸው እንጂ ይሄ ሁለቱም ዘፈን ይመጥናቸዋል። ነይ ለተለያዩ አልተለያዩ ምናምን ለሁለቱም ይመጥናቸው ጥሩ ዘፈን ካለ ጋብዛቸዋለሁ። እሱንም ደግሞ ወደፊት በራሴ አካውንት ምናምን ግን ባይዘዌ በዚህ አጋጣሚ አካውንቴ በጣም ተመቷል። በዚህ ልክ የተሰደብኩ ሰው ነኝና አትሊስት አካውንቴን ያንቀሳቅሱ የሆነ አንዳንድ ጊፍት ምናምን እንትን አድርጉለት፣ ከዛን ፎሎ አድርጉት በአዲስ አንቀሳቅሱ። እኔ ጊፍት ምናምን ሲሆን ፎሎ ምናምን ሲሆን ያ ለጊፍቱ ለብሩ አለ ያንቀሳቅስላል። ፎሎ ምናምን አድርጉት። አዎ በእኔ በተሰደብኩት ያህል አካውንቴን አላሳደግኩም። ማደግ ባለብኝ ያህል ሰው ልጅ አጋጣሚውን አግኝቶ መሽሎክ ባለበት ሰዓት የሚሾልክ አይደለሁም። እኔ ነገርኩሽ፣ ቲክታክ ላይ መጣሁት ለመታወቅ አይደለም። መታወቅ ፈልግማ እንዴ ማስተር አብራ ከማስተር ጋር ነው ሆዴ ከመቼው መጥቼ ስመለስ ከቦስ ወደ ሆዴ ተመልሰሃል። ገባሽ? መታወቅ ብፈልግ ያኔ መታወቅ ይችላል ነበርና እውቅናን አልፈልግም። አሁንም ቢሆን ወደፊት ከማረማዊት ወደ ጂጂም በል እንዴ ቦስ ምን ገጠመህ ደግሞ? ለምን ጂጂዬ ያለ እኮ ቀደም ይሄን ጨምር ያንና እንደዛ ተወርድባት የነበረው መሳደብ እንድፈልግ ፈልገሽ ከሆነ ይሄ አላቅም። ለምን ነው የምትሰድበው ግን? ሮንግ ኢንፎርሜሽን ለምን አቀበልከን? ነው እኔ እኮ ስላንዱ ከፍ ስላንዱ ዝቅ እያደረግሽ እኮ ነው ያለሽ እኮ። ለምንድን ነው አንዱን ከፍ አንዱን ዝቅ ማድረገው ነው? ቱናይ ተብሎ የተዘፈነውን ዘፈን የተለያዩ ሰዎች የዘፈኑትን ላኩልኝ። እሺ ስልኩ ልክ ያለው በል እንዴ ሄሉ አሁን እንዴ እሱ የሚፈልገውን ነገር ማድረግ መብቶ አይደል እንዴ?
ባሻ እኔ ያልገባኝ ነገር ቆይ ታዲያ ይሄ ማራማዊ ስሜቷ ላይ መረማመድ አይደለም እንዴ? ጃፒን ሴት ልጅም ካይ አልተናገረም፣ ክፉ እኮ አልተናገረም። የምፈልገው እኔ በቃ ለሁለቱም ጥሩ ነው አላለም። ጃፒ ቅድም ጅቦ ምን ጠይቀው ከሁለቱ ለአንተ ጥሩ ስሜትና ጥቁር ፍቅር እላለሁ። አየህ ጥሩ ፍቅር ያላቸው ማናቸው ብለህ ታስባለህ ስትል ሁለቱም ለኔ ጥሩ ልብና ጥሩ ፍቅር አላቸዋል እኮ። ጥሩ እኮ ነው ያደረገው። ታዲያ ይሄ ነገሩ መተቸት የለበትም። ከሁለቱም ጋር ያሳለፈው ነገር አለ። ማማኛው ብላ ሻማ ስታበር አልነበረም እንዴ? እንኳን መዳን አይደለም ብላ ያኔ ኦፕራሽን ያደረገ ጊዜ ጂጂ ላምጣው እንዴ ሁሉን ነገር ጃፒ እሷ ስለተመኘችልኝ እኔ አልሞትኩም። አንተ አልሞትክም፣ ግን እሷ የተሰማ ስሜት ይሄ ነው። ሄደች ወደ አምላኳ ብያለሁ እኮ ሞታን ተመኝቼላታለሁ ነበር ማለት እኮ ሰው ልጅ የተናገረውን መልሶ ይናገራል። አዳ ባሻ ለምን አንዱ መርጠህ በቃ ከዚህ ሁሉ ክርክር አትወጣም? እኔ ላስረዳት ጥግ ድረስ አዳም። እሺ ያስረዳው እውነት አንድ ሰው በአንድ ወቅት ላይ ተሳስቶ ተናገረኝ፣ ረገመኝ፣ ሰደበኝ፣ ረገጠኝ እንዴ እዚህ ቲክታክ ላይ እኮ 7 ጊዜ ሃይማኖትን ቀይሮ የበጣ ሰው እኮ እያስተናገደ ነው ያለው። ትናንት ስለሰደበችኝ ዛሬ ጥላት የግዴታ አንቺን ደስ እንዲልሽ መጣላት ወይ ደግሞ አንቺን ሰው ደስ እንዲለው አንዱን ከፍ ዝቅ ማድረግ አለብኝ።